ሊመክሩ በቅንነት በጌታ ወንድሞቼ ናቸው ብዬ ስለምሰማ ማለት ነው። እኔ በጌታ ነኝ ብለህ ስትል በቃ ልቤ ድው ድው ነው የሚለው። ኢየሱሴን እወደዋለሁ፣ ልቤን ያውቃል። እናንተም እንደምትወዱት አውቃለሁ። የእሱ መውደድ ጥያቄ ውስጥ አይገባም። የማየ ጌታ ጥያቄ ውስጥ አይገባም። ማናችንም ጋር እናውቀዋለን አይደል? አዎ ወዶን እኮ ነው ወደነዋል እንወደዋለን ብለን የምንለው እና ብዙዎች መጡ ወደ ህይወቴ ለመምከር ብለው መጡ። አንዳንዱም በጎ ሸጋ የሆነ ከመልካም መንፈስ ከመልካም ልብ የወጣ ምክርን መክረው በምክራቸው የተጠቀምኩ በጣም ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ። ጌታ እግዚአብሔር ዘመናቸውን ይባርክ። በምክራቸው የተጠቀምኩ ማለት ነው። አንዳንዶቹ ደግሞ መጥተው እኔ የምልህ ኤርሚያስ ያለኝ ሰው አረሳው የዛሬ 10 ዓመት አካባቢ ገና እንደወጣ ማለት ነው። እኔ የጌታዬን ቃል ሰምቼ ወደ ሶሻል ሚዲያ ስከሰትልህ የጥምቀት ቀን ይመስለኛል አስታውሳለሁ። ብዙም ሳልቆይ ስብከት ሰበኩኝ ስለ ጥምቀት ማለት የኦርቶዶክስ የጥምቀት በዓል ማለት ነው። በዚያን ቀን ስለ ታቦትን ይዞ ወደ ጃል ሜዳ ወይ ደግሞ ወደ ወንዝ የመከተም ስርዓት ከየት ነው የመጣው ብዬ እንግዲህ የኦርቶዶክስ ዲያቆን እግዚአብሔር ያውቅበታል አልኩ። እረኛውን አስነስቶ ዳዊት ጎልያድ እንዳዋረደው እንዴት እንደሚያዋርድህ ያውቃል። በምን? በእውቀት ነው ያልኩት። በእውቀት በስንፍና ንግግር አይደለም። በተለይ እነዚህ ቴዎሎጂያን የሚባሉ ባገኛቸው ደስ ይለኛል አልኩ። የእኛ ቤቶቹንም ነው ጭምር ብዬ የምለው። የእኛ ቤቶቹ ኮሌጅ የበጠሱ ምናምን ነገር የሚባሉ ተማር፣ ትምህርት ጥሩ ነው። በተማሩት ትምህርት ተጠቀመኛለህ። እኔ ግን በትዕቢት የምትታጀሩ አልኩ ግልገል ሱሬ ሁሉ እስኪወልቅ ድረስ ትሞገታለህ ማለት ነው። እንደነሱ አይነት ከነሱ መካከል የነበረ ሰው ነው ደውሎ ምን አለኝ፣ ለምን እንዲህ ትላቸዋለህ እላለሁ እንጂ ብራዘር፣ የታቦት አገልግሎት ወደ ወንዝ ይዞ የመሄድ ኦሪታውያኑ የላቸውም። አንድም ቦታ እኮ ነው ብዬ የምልህ፣ አንድም ቦታ በ39ኙ ቅዱሳት መጽሐፍት በታናክ ላይ የለም። አለ ብለህ ካልክና ዮርዳኖስን ሄደው ወንዙን ተሻግረው የለበለሱ ለጥምቀተ ባህር ብለው የሄዱበት ስርዓት አይደለም። በጉዞ ላይ ያሉ ነው ብራዘርዬ። አምላክ የእግዚአብሔር ምስክር ነው። ቀርጥፍ አድርጎ አብልቶኛል ብሉይ ኪዳንን። ታናክን ኑና ግቡና አውሩ። ጴንጤም ሆንክ ኦርቶዶክስ ከቻልክ ማለት ነው። ናና ግባ እናውራ ከኔ ጋር። ኮሜንታሪ ሳትይዝ ይሄ ኮሜንታሪ ሳያገላብጥ አይኑ የማይገለጥ የቴዎሎጂ ተማሪ ሁሉ አልፈራም አልኩ። እንደ ደብረ ብርሃን በግ በሽመል እንደሚነዳ እነዳለሁ በወንጌል እውነት ማለት ነው። አናደድኩ። ክብር ለመንፈስ ቅዱስ ይሁን። እናንተ እንደፈለጋችሁ ባልታጠባፋችሁ ሰውን ስትወጉ እኔ ደግሞ እነግርሃለሁ በእውነት ማለት ነው። የላቸውም እንደዚህ አይነት ስርዓት። ኦሪታውያኑ ታቦት ይዘው ወደ ወንዝ የሚሄዱበት አልነበራቸውም። በወር አንድ ጊዜ በዓመት አንድ ጊዜ ይዘውት የሚወጡበት አልነበራቸውም። እንደዚሁ በክርስቶስ ቤተክርስቲያን ታሪክ ውስጥም አንድም ቦታ ላይ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በቆላሲያስ፣ በፊልጵስዩስ እና በነ ተሰሎንቄ ሌሎችም አብያተ ክርስቲያናት በሰባቱ ደግሞ በተባሉት በነ ጴርጋሞን፣ በነ ኤፌሶን፣ በነ ሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በክርስቶስ አብያተ ክርስቲያናት ታሪክ ውስጥ ታቦት ብለው በየዓመቱ ይዘው የሚወጡበት ወንዝ ሄደው የሚያድሩበት አንድም ቦታ ላይ አሁንም ቴዎሎጂያን ካላችሁ በተለይ ከኛ ቤት ጀምሩ። እዚህኛ ቤት ውስጥ ሆናችሁ እዛ የምትንፏቀቁ ሰዎች አላችሁ። እዚህም እንስበክ እዛ የምንቀድስ ብላችሁ የምትሉ ዳር አስይዛለሁ። ዳር ማለት ዳር አስይዛለሁ። የለም በክርስቶስ ቤተክርስቲያን ታሪክ ውስጥ ታቦት የሚባል ይዞ ጥምቀተ ባህር የወጣ የለም። ሲጀምር ታቦት የሚባል የለም። በሮሜ ቆሮንቶስ ውስጥም የለም ወንድሞቼ የለም። ስለዚህ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለን ስርዓት ለምን እንደዚህ ያደርጋሉ የለም ብዬ በዚህ አቅጣጫ ነው ጀምሬ እግዚአብሔር በአዲስ ኪዳን የሰጠን ልጁን እንጂ ታቦት አይደለም። በዮሐንስ 3:16 ሲናገር በእርሱ የሚያምኑ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ታቦት እስኪሰጥ ድረስ ዓለሙን እንዲወደዋል አይደለም ብሎ አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ብሎ የሚለውን እሱን ኃይለ ቃል ተንተርሼ ይሰበኩኝ። ከዛ እንደዚሁ ቴዎሎጂያዊ ነኝ ብሎ የሚል ሰው ደውሎልኝ
እኔ የምልህ ኤርሚያስ አለኝ። አቤት አልኩት። ሌላ ስራ ብትፈልግ ጥሩ ነው አይመስልህም አለኝ። ልብ በሉ ጌታ በዘመኔ ሁሉ ለአገልግሎት ፈልጋለሁ እያለኝ ሲጠራኝ በብዙ የክርስቶስ ቤተክርስቲያን አገልጋዮች ነግሮኛል። ለራሴ ደግሞ በህልም ደጋግሞ ነው፣ በድምፅ ደጋግሞ ነው የነገረኝ። ደጋግሞ ማለት ደጋግሞ ብራዘር፣ የሰባተኛ ክፍል ተማሪ ነኝ የገጠር ልጅ ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስዬ ታይቼ ከሆነ በጣም ተታላል ብራዘር። የጌታዬን ድምፅ የምሰማ ሰው ነኝ አልኩ። ልብ በሉ መጽሐፍ ቅዱስ የሚነግረን ሰዎች እግዚአብሔር ሰዎችን ለአገልግሎት ይጠራል። ተጠርቻለሁ እና ያን በመስበኬ ገና በመጀመሪያ መጥቶ ነበር ያ ሰው በቃላት ሊሰብረኝ የነበረው። ኦኬ በወቅቱ አቆምኩኝ ማለት ነው። ዝም አልኩትኝ። እሺ ቴንኪው ምናምን ነገር አልኩት። የወንጌል ስብከቴን ቀጠልኩ እና ከወንጌል ስብከት ውስጥ ባለኝ ጌታ እግዚአብሔር እንግዲህ ያዳነውን አድኗል። የተገለጠ ነው፣ የምታውቁት ነው። ኦኬ በዚህ መካከል ከኛው ከወንጌላውያን አማኞች የሆኑ እየመጡ በየመካከል ይጋጩ ነበር። እኔም አቅርቢያቸው ይጋጩ ነበረ። ኦኬ ሊሆን ይችላል። ኦኬ ለጊዜው እሱኛውን አለፍኩትኝ። በተለይ ግን ከዚህ ከቤተክርስቲያን አባቶች አቅጣጫ ላይ ያለው ነገር አንድ ነገር ልናገርና ለወንድሞችም ሰጣለሁ። እኔ የቤተክርስቲያን አባቶችን አላከብርም አላልኩኝም። ልብ በሉ ታውቃላችሁ፣ እዚህ ያላችሁ ሰዎች ኦኬ ማርቲን ሉተር ሪፎርሜሽን አባት መሆኑን በጣም ነው የማምነው። የነበርኩባትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነግራኛለች። በወንጌላውያን ታሪክ ውስጥ ይታወቃል። ኦኬ ሉተር ማን ነው ተብሎ ሲባል ለእኔ አንድ እንደ ወንጌል አማኝ ሪፎርሜሽን አባት ነው። ኦኬ በዘመኑ እግዚአብሔር የተጠቀመበት ሰው ነው። መልካም ስራ ሰርቷል። ብዙ ለቤተ ክርስቲያን የሚጠቅምን ነገር አድርጓል። ደግሞ የዛኑ ያህል ደግሞ እንደ እግዚአብሔር ቃል ያልሆነ በጥቂቷ በማቀው ማለት ነው። በጥቂቷ በማቀው እንደ መጽሐፍ ቅዱስ ያልሆነ ደግሞ ትክክል ያልሆነ ደግሞ የራሱን ሐሳብ አለ። ለምሳሌ አሁን ይሄ ቴብል ቶክ ላይ ተነገረ ተብሎ የሚባለው እሱ የተናገረ ይሁን እሱ ያልተናገረ ይሁን፣ እሱ የተናገረውም ከሆነ አልቀበልም። ይሄ ቴብል ቶክ ላይ ተብሎ የሚባለውን ወሬ ማለት ነው። እሱም ካልተናገረው ደግሞ ምንጩ ሉተር ተብሎ የተባለው ሉተር እንዲተናገረ ተብሎ የተባለው በተለይ ከካቶሊክ ቤተክርስቲያን ስለወጣ ልክ አሁን ኦርቶዶክስ እኛ ስንወጣ ስንት ስምን የሰጠችን ምንድን ነው የምትለን? እናንተ በስንዴ መጣችሁ በእንትን ያላችሁ የሉተር ቅጥረኞች ምናምን ነገር ብለው በጣም ሀራ ጥቃ መናፍቃን የማርያም ጠላት ብላ እንደምትለን ማለት ነው። እኔ ኦርቶዶክስ አገልጋይ ስለነበር ስንወጣ እኮ ዝም ብላ በምርቃት እንግዲህ ሂዱ አድባር ትቀበላችሁ ተብሎ በገጠር እንደሚመረቀው ወይ እንደዛ ወይ መድኃኔዓለም ይቅደማችሁ ብላ አይደለም እኮ ያባረረችን። ይድፋችሁ ይሰንጥቃችሁ ውጡ ብላ ነው። እናንተ እርኩሳን ብላ ነው ያባረረችን። ከወጣን በኋላ ተሐድሷውያን ናቸው ብላ ስንት እኮ የከፋ ስም ነው የምትሰጠን። ካቶሊክም ልክ እንደዚሁ በሉተር ላይ እንዳለች አስባለሁ። ስለዚህ ከእሱ የተነሳ ሰዎችም ጽፈውት ሊሆን ይችላል። ኢቨን ራሱ እንኳን ጻፋቸው በተባሉት መጽሐፍቶች ውስጥ መጽሐፍ ቅዱሳዊ ያልሆነን እውቀት አልቀበልም። እኔ ኤርሚያስ አልቀበልም። የሉተርን መጽሐፍ ቅዱሳዊ ያልሆነውን ትምህርት ተቀበል ብለህ የምትለኝ ከሆነ የአባ ጊዮርጊስ ዘጋስጫን መቀበል አለብኝ። አይመስልም ብራዘር? አዎ እኔ ከኦርቶዶክስ ነው የወጣሁት። ኦርቶዶክስ አባቶች ብላ የምጠራውን የና አባ ኤፍሬም ሶሪያዊን መቀበል አለብኝ። የና አባ ሕርያቆስን ዘሀገረ ብህንሳ መቀበል አለብኝ። ቅዳሴ ማርያምን የቀደሰ ውዳሴ ማርያምን የደረሰውን ሌሎችን መጽሐፈ ሰዓታትና ሌሎችንም የደረሰ አባ ጊዮርጊስ ዘጋስጫ በ13ኛው መቶ ክፍለ ዘመን የተነሳ ማለት ነው። ከሉተር እንደውም ይቀድመዋል በእድሜ ከተባለ ማለት ነው። ከሉተር ይቀርማል። በ13ኛው መቶ ክፍለ ዘመን የተነሳ አባት ነው ተብሎ ስንት መጽሐፍ ጽፏል በኦርቶዶክስ ውስጥ። እሱ በጻፈው ውስጥ አሁን አንዱ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን ትምህርት ያሰራጨው እንዲናኝ ያደረገው አባ ጊዮርጊስ ዘጋስጫ ነው። እና ስትቀበለዋለህ ኤርሚያስ? ለብዙ ዘመን ተቀብየው ኦርቶዶክስ ዲያቆን እንደመሆኔ መጠን ሳዜም ስቀድስ ነበር። በኋላ ግን ወደ ጌታ ስመጣ አይኖቼ እስከፈታ አልቀበልም። ይሄ ትምህርት ትክክል አይደለም፣ ከጳውሎስ ትምህርት ጋር ይጋጫል። ቤዛ ነፍሰ ኩሉ መዋቲ ብሎ ያለው ጳውሎስ ነው። ማሶሪ አባ ጊዮርጊስ ዘጋስጫ ነው። ቅዱስ ጳውሎስ ግን ዘመጠው ርእሶ ቤዛ ኩሉ ነው ያለው። ለዓለም ሁሉ ነፍሱን ቤዛ የሰጠ ማን ነው ይላል? ክርስቶስ ነው ይላል። አባ ጊዮርጊስ ዘጋስጫ ደግሞ ማርያም ናት ይላል። ይሄ ልቀበል እንዴ? አልቀበልም። ሉተርም እንደዚሁ ሰዋዊ የሆነ ራሱ የጨመረ ለምሳሌ በካቶሊክ በመካነ ኢየሱስና በሉተራውያን ቤተክርስቲያን
ጻድቃን ከሞቱ በኋላ ቅዱሳን ሰዎች በአጸደ ገነት ሆነው በአጸደ ነፍስ ሆነው በመንግስተ ሰማያት ሆነው ለቤተ ክርስቲያን ይለምናሉ፣ ይጸልያሉ የሚል ጽሁፋችሁ ተገኝተዋል። መጽሐፍ ቅዱሳዊ ጥቅስ የለም ነው ያለችው ራሱ አዛ መካነ ኢየሱስ። ከሌለ በቃ አውጣ። እንደዚህ አይነት አርቲ ቡርቲ የሆነ ጽሁፍ አንቀበልም፣ አውጣ። ይሄ ሉተር አለ ብለህ ይበለው። ራሱ ሉተር እንኳን ካለ ትክክል አይደለም ይሄ ትምህርት። ለብዙ ሰዎች እንቅፋት ይሆናል። ሰርዙ። ኦርቶዶክስ መጽሐፍ ቅዱስ እንኳን እየሰረዘች ነው። እናንተ የሰው ጽሁፍ አትሰርዝም እንዴ ታዲያ? አውጥተህ ጣል። እሱኛውን ጽሁፍ ማለት ነው። ሌላውን ቶ መጽሐፍ ቅዱሳዊ የሆነ ጥቅስ ሶላ ስክሪፕቸራ ብለን፣ አንተ ግን ሶላ ስክሪፕቸራ ላይ ተፈልጎ የማይገኝ ቅዱሳን ሰዎች ከሞቱ በኋላ በሰማያት ሆነው ይማልዳሉ ብሎ የሚል አርቲ ቡርቲ እኮ አልኩ። ሉተር ነው የተናገረው። አዎ የሉተር አርቲ ቡርቲ ወሬ ይባላል። ይሄ መጽሐፍ ቅዱሳዊ ስለ አይደለም ማለት ነው። ይሄም ማለት ግን ሉተርን አጠቃላይ አሽቀንጥሮ መጣል ነው? በፍጹም። ኦርቶዶክስን እዚህ በገድላትና በድርሳናቷ ላይ በመጽሐፍ ቅዱስ ውስጥ ተፈልጎ የማይገኝ አርቲ ቡርቲ ነው ብዬ ባልኩበት ምንም ሳላቀጥነው፣ ሳላወፍረው፣ ሳልጨምር፣ ሳልቀንስ እንደዚሁ ይላለሁ። ሉተር ተነካብኝ ማቅ ልበስ ብራዘር። ለምን አይነካም? እንደ እግዚአብሔር ቃል ያልተናገረውን ይነካል። የዛሬ 500 ዓመት ነው የነበረው። አዎ ኤርሚ ጠራኝ ፓስተር። አዎ ጠራው። አንዴ ቆይ። ሶሪ። እሺ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ደግናችሁ ወይ? ኤርሚ እንዴት ነህ? ጌታ ይመስገን ፓስተር። ሶሪ አላየሁም ነበር። መላልሼ እኮ መግባትን አይቻለሁ ግን መላልሼ ስላልሰማ ስላልክ ነው ያቋረጥኩ። ይቅርታ። ለማንኛውም ችግር የለም ፓስተር። አገልግሎት አቁሜ ነው የመጣሁት አንተ ጋር። አሁን ኦልሬዲ ኦንላይን ላይ ነኝ፣ እዚህ እያስተማርኩ ነው። ግን አሁን አንተ ጋር ላውራ ብዬ ነው የመጣሁት። እናንተ ጋር አይ ቲንክ ይሄን ነገር በውስጥ ማውራት እንችላለን። የቤተሰብ ጉዳይ ነው። ምንም ትልቅ ኢሹም አይደለም። ምን መደረግ አለበት፣ እንዴት መደረግ አለበት፣ ምንድነው እሱ በውስጥ መነጋገር ይቻላል። ስለዚህ ይሄ ጉዳይ እንዲራገብ የምትፈልጉ ሰዎች ልክ ፕሮቴስታንቶችን ወይም ሉትራውያንን መስላችሁ ኮመንት በመጻፍ አንዴ ኤርሚን ቪዲዮ ቆርጦ በማውጣት ምናምን የምትደክሙ ወገኖች እባካችሁን ተው። ኤርሚያስ እዚህ ቲክታክ ወይም ሶሻል ሚዲያ በአጠቃላይ የመጣበት ዋነኛ ምክንያት አንድ ሰው በክርስቶስ ኢየሱስ አምኖ እንዲድን ለማድረግ ነው። ጥሪው ይሄ ነው። ኤርሚያስ በዚህ ዓላማ መሰረት ነው አሁን የሚያገለግለው፣ ማገልገልም ያለበት። የማናችሁንም ቤተ እምነት ዶክትሪን የማስተካከል ኃላፊነትም ስልጣንም የለበትም። ስለዚህ አትጠይቁት። ኤርሚን ለምን ጠይቁታላችሁ? በእሱ በሚያስተምረው ወንጌል ላይ ከወንጌል ጋር ተቃርኗል ብሎ እግዚአብሔር ሰጥቶኛል ባለው ራእይ መሰረት እየሄደበት ባለው ጉዳይ ላይ በነዛ ትምህርቶች ላይ መነጋገር የምትፈልጉ ሰዎች ዝግ ብላችሁ ረብሻ በማያነሳ መንገድ ልታወሩ ትችላላችሁ። ከዛ በተረፈ ግን የጴንጤቆስጣል ቤተ እምነትን አስተምህሩ፣ የሉትራውያንን አስተምህሩ፣ የእንትናን አስተምህሩ ኤርሚያስ ኃላፊነቱ አይደለም። እባካችሁ ልለምናችሁ፣ ይሄ ልጅ የጀመረውን የወንጌል ስራ እንዲሰራ እንዲህ አይነት ኢሹዎች እዚህ ልጅ ጋር አታምጡ። አሁን ስንት የወንጌል እውነት ሊናገር የሚችልበትን ይህንን ሰዓት በውስጥ ልናወራው የምንችለውን ነገር መነጋገር ካለብን አስፈላጊ ከሆነ ሊወራ የሚችለውን ነገር ርዕስ አድርጎት እንዲመጣ ማድረግ አግባብ አይደለም። ወንድሞችና እህቶች ስንት ጉዳይ አለብን እኮ። በጣም ብዙ ሺህ ሰው ወንጌል መስማት አለበት። በጣም ብዙ ሺህ ሰው እና ለምን ከመስመር እንዲወጣ እናደርገዋለን? ልጁ ኤርሚያስን የምትወዱት ከሆነ ፕሊዝ ወንጌል ከመስበክ ውጪ ሌላ ነገር እንዲናገር ሞቲቬት አታርጉት። ሲናገር እንኳ ትታችሁ ሂዱ። ወንጌል ካላወራ ፕሊዝ ትታችሁ ሂዱ። ምንም አይጠቅማችሁም። ኤርሚያስ
ከኤርሚያስ አፍ የምንጠብቀው እኛ ወንጌል ነው። ወንጌሉን የሚቃረን ልክ ያልሆነ ነገር ወይም ለወንጌሉ እንቅፋት የሆነ ነገር፣ ወንጌሉን የጋረደ ነገር ኢቭን በኦርቶዶክሳውያን አካባቢ ያሉትን መጽሐፍቶች እኮ አንስቶ እያወራ ያለበት ምክንያት ሰው እውነትን እንዳይጋርዷል ነው እንጂ እኮ የተለየ ጦርነት ከኦርቶዶክሳውያን ጋር ለመፍጠር አይደለም። እባካችሁን ይሄ የያዛችሁት መጽሐፍ እውነተኛውን ወንጌል ጋርዷል ነው። የልጁን ጩኸት እወቁ፣ የልጁን ምጥ እወቁ። ይሄ ጋርዷል፣ ይሄ ሸፍኗል፣ እውነቱን እዩ ነው። ይሄ እውነት ነው ብላችሁ የምትሉት ነገር ይሄ አንዳንዱን ሳታነቡትም ጭምር ስለሆነ ዝም ብላችሁ የተቀበላችሁት ስራዬ ብሎ አንብቦ አላነበባችሁትም። ይኸውና ይሄ ነገር እዩት፣ ከዚህ የወንጌል እውነት ጋር ይጋጫል ነው እንጂ እኮ ኤርሚያስ ከኦርቶዶክስ ጋራ የተቃባው ቂም በቀል የተቃባው ደም የለውም፣ በጭራሽ የለውም። በትክክል ባልሆነ መንገድ እንዲሄድ የምናደርገው እኛ ነን። ፕሊስ ወንድሞችና እህቶች እንዲህ አይነት ነገር አይሁን። ኤርሚ አሁን የምፈልገው ከአንተ የሉተርን ፎቶ አውርድና ወንጌልህን ርዕስ ስጥና ይሄንን ለሚያወሩ ሰዎች ተውና አሁን ወንጌልህን ተናገር። እዚህ 984 ሰው አለልህ። የእግዚአብሔርን ቃል አውራ። በቃ አለቀ። ቶ ይሄንን አሁን ይሄን ለሚያቦኩት ሰዎች፣ ለሚፈልጉት ሰዎች፣ ቲክታክ ላይ ቆራርጠው የተለያየ ነገር ለሚያደርጉ ሰዎች ለነሱ ተው። አንተን አይመጥንም። አሁን በቀጥታ ሰምቻለሁ። ኤርሚ አሁን እኔን አዳምጠኝ፣ እንድትሰማኝ እፈልጋለሁ። አሁን ኤርሚ ሰምቻለሁ፣ የነበረውን ውይይት እኔ አይቼዋለሁ። አልፎ ተርፎ በውስጥ ማውራ ነገር አለ። አይቼዋለሁ፣ ሰምቼዋለሁ። ቶ አሁን እሱ እሱኛውን አይደለም ፓስተር፣ እኔ በእችን ብቻ አንዴ እንድናቅ እሰማሃለሁ፣ እንደምሰማህም ታውቃለህ። ዝጋውና ውጣ ብለህ ዘግቼ እወጣለሁ። ይሄን ያህል የማከብርህ የእግዚአብሔር ሰው ነህ። ፓስተሬም አለ፣ ሚስቴንም ሰማለሁ፣ አንተንም ሰማለሁ። እና ከአንተን መሰል እግዚአብሔርን የሚፈሩ ህዝብን የሚመግቡ የቤተክርስቲያን መሪዎች፣ አገልጋዮች በጣም ብዙዎች አሉ፣ ምሰማቸው ማለት ነው። ወደዚህ ነገር ውስጥ እያስገቡን ያሉ በእነዚህ ዓመታት በተለይ ወደ ቲክታክ በመጣሁበት እኔ 10 ዓመቴ ነው እዚህ ሶሻል ሚዲያ ላይ ወደዚህ ወደ ቲክታክ በመጣሁበት ዓለም ውስጥ ማነው ጊዜያት ጀምሮ ሆን ብለው በነገር የሚተነኩሱን ሰዎች አሉ። በተለይ በዚሁ በእኛ በወንጌላውያኑ አቅጣጫ እኔ እኮ ከሉትራውያንና ከመካነ ኢየሱስ ወንድሞች እናውቃቸዋለን። ኤርሚዬ ይሄን ስራ ቤት ከስራዬ ብለው ቤት ከፍተው የሚናገሩ ሰዎች አሉ። አውቃቸዋለሁ፣ አገልግያለሁኝ። እኔ ከሉትራውያን ወንድሞቼ ጋር ናቲ፣ አሁን ወንጌላዊ ናቲ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ ገና ወንድሞቼ ናት። እንዴት አይነት የተወደደ ወንድም የምሰማው ወንድም እንደሆነ አስቡ። ናቲ ከናቲ ጋር ረጅም ዘመን ከዩኤል ጋር ረጅም ዘመን አገልግለናል። ናቲ የመካነ ኢየሱስ ነው ያለው። ከነኚህ ወንድሞቼ ጋራ ወንድሞቼ ብዬ ሲጸልይልኝ አሜን እያልኩ ሲመክረኝ የምሰማው ሰው እንደሆነ ታውቃለህ ፓስተርዬ ናቲ ማለት ለዚህ ነው እኔ እየተናገርኩ እኔ ወንድሞቼ ኢትዮጵያ ወንጌላዊት መካነ ኢየሱስ እንጦጦ ቁጭ ብዬ የተማርኩባትን ቤተክርስቲያን አሁን ለማገለግለው አገልግሎት መንፈሳዊ መብልን የበላሁባት ቤተክርስቲያን ብዬ ደጋግሜ ታውቃላችሁ፣ እዚህ ያላችሁ ሰዎች ስናገር ማለት ነው። ኦኬ፣ ወደዚህ ወደ ቲክቶኩ ዓለም የመጡ እኛ መካከል ሽብልቅ ለመክተት የፈለጉ አሁን በእኔ አያት ንግግር የአርጋጅ አናጓጅ የጋጋሪ ቆስቋሽ የሚባሉ አሉ። እነሱ መጥተው እዚህ እያመሱን ነው። ምንድን ያሉት? ይቅርታ ከንፈራቸውን እየጠመዘዙ ሁሉ ጭምር በ19ኛው መቶ ክፍለ ዘመን የተነሳ ፔንቴኮስታል እሱን እኔ አላቅም ብለው በእኛ በፔንቴኮስታል እኔ ፔንቴኮስታል ነኝ። ኦኬ፣ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩት። ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነች። ቤተክርስቲያን የተጠመቁባት መሰረታዊ ክርስትና ትምህርት የተማርኩባት አገልግሎት የጀመርኩባት 6 ኪሎ አጥቢያ እነ ፓስተር ወልዴ ማለት ነው። አድራሻ ያለኝ ሰፈር ያለኝ ነኝ። አባቶችን ከተባለ ከኦርቶዶክስ ቤተክርስቲያን የመጣሁት እዛ እንኳን በቆሎ ትምህርት ቤት አቁፋዳይን ተሸክሜ አባቶችን አክብሬ የምሰማ ሰው ነው። ሉተር እንዴት ነው የማላከብረው? አከብረዋለሁ እንጂ ባስተማረው ትምህርት አከብረዋለሁ። ያስተማረው ትምህርት ግን ሙሉ በሙሉ የመጽሐፍ ቅዱስ እውነት ካልሆነ እሱ ራሱ ሶላ ስክሪፕቸራ ብሎ ባለው እንደ መጽሐፍ ቅዱስ ያልሆነ ጽሁፍ በመካነ ኢየሱስ ቤተክርስቲያን መጽሐፍቶች ውስጥ ተገኝቷል። ቅድም እንዳልኩት አንደኛው ማለት ነው ጻድቃን ከሞቱ በኋላ በመንግስተ ሰማያት አሁን ስለኛ ይለምናሉ፣ ይጸልያሉ። ምንጭ
ከሆሴ መጽሐፍ አልጠቀሰም፣ ከብሉይ ኪዳን አልጠቀሰም፣ ከአዲስ ኪዳን አልጠቀሰም። ስለዚህ ምንጭ የለም፣ መጽሐፍ ቅዱሳዊ ምንጭ የለም። ይህንን ማንሳት ነው ያለባቸው። እዚህ አምጥተው ለወንጌል ጋሬጣ ይሆኑብን። እኛ እዚህ ማርያም ታማልዳለች ብለው ሲሉ አታማልድም ብዬ የውዳሴ ማርያም የአንድምታ ትርጓሜን አምጥቼ ሳሳይ የአንድምታ ትርጓሜ ላይ ኦርቶዶክስ ራሱ አታማልድም ማለት አትለምንም፣ በሰማይ ጸሎትና ልመና አያደርጉም ብሎ የሚለው የአንድምታ ትርጓሜያቸው ላይ አለ። እኛ በዚህ እንትን ስንል ይኸው መካነ ኢየሱስ እና ሉተር እንደዚህ ብሎ ጽፎ የለ ወይ ብሎ እኮ ብለው እንደ ቻሌንጅ የሚያቀርቡብን ኦርቶዶክሳውያን ናቸው። ቤተክርስቲያኒቱ እንደ ቤተክርስቲያን አከብራለሁ እና መጥተው በነገር እየጎነተሉን 19ኛው መቶ ክፍለ ዘመን ላይ የተነሳ ፔንቴኮስታል አናቅም፣ አረሞች ናቸው፣ ወረርሽኞች ናቸው ብለውናል። የአንድ ፀጉሩን የጎፈረ ራስታ የሚመስል ሰውዬ ዮናስ ነው ማነው የሚባለው ሰውዬ ሁሉ ጭምር ማለት ነው። እኔ ፔንቴኮስታሉ ጋር ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ብሏል። ሄዶ ያስቀድስ። እዚህም ደግሞ ዳዊት የተባለው ሰውዬ ለኦርቶዶክስና ለካቶሊካን ወንጌል መስበክ ብላስፌሚ ነው ብሏል። ከፔንቴኮስታሉ ጋር የጌታን ራት ከምወስድ ሄጄ ከኦርቶዶክሳውያን ጋራ በወስድ ብሏል። ዘኬም ብላ ብራዘር፣ ዳዊት የተባልከው ቄስ ነኝ ብላ ያልከው ማለት ነው። ሄደ ዘኬውንም ተስካሩንም ብላ ብር ከፈለግ ኦኬ። አምጥተህ እኛ መካከል ሽብልቅ ለመክተት ፈልገህ ቤታቸው ይሉ ሉትራውያንና መካኒስት የተባሉት ሲከፍቱ እዚህ ሶሻል ሚዲያ ላይ ኢየሱስ ጌታ ነው አይሉ፣ ኢየሱስ ያድናል አይሉ፣ በጎነቱን አይናገሩም፣ በጎነቱን አይመሰክሩም። ኦሪገን ነው፣ ጆን ካልቪን ነው፣ ሉተር ነው፣ ዝዊንግሊን ነው። በቃ ይሄ ነው። ቢያወሩ ስለ ጥምቀት ሞቱና ትንሣኤውን ብሎ ማዳኝነቱን አይሰብኩም። ስለዚህ እራሳቸው ቆስቁሰው የለኮሱት እሳት እራሱ ይቃጠልበታል። ግን እሰማለሁ ፓስተር። አሁን ኤርሚኔ እያልኩ ያለሁት ምንድን ነው፣ ስህተት በስህተት አይታረምም ኤርሚዬ። እነሱ የሄዱበት መንገድ ልክ ካልሆነ አንተም ደግሞ በዛው መንገድ አይደለም መሄድ ያለብህ። ተዋቸው ነው አሁን የኔ ጥያቄ። አሁን ስማቸውን የጠራቸውንም ወገኖች በነገር ላይ የግለሰብ አቋም ነው። ዮናስ ጎርፌም የግለሰብ የራሱ አቋም ነው። ሉትራውያንን ሊወክል አይችልም አላሉም። እነሱ መሪያችን ወኪላችን ዮናስ ጎርፌ ነው አላሉም። እንደ አንድ ልክ አንተ በዚህ ባለህበት ቤተክርስቲያን ባለህበት ዲኖሚኔሽን ውስጥ የአንድ አገልጋይ እንደሆን ሁሉ ምናልባት እንደዛ አገልጋይ ነው የሚሆኑት። ቄስ ማን ነው ያልኩህ? አሁን ስሙን የጠራኸውም ወንድም ቢሆን ቄስ ዳዊት ቄስ ዳዊትም ቢሆን ቄስ ዳዊትም ቢሆን የሉትራን ቤተክርስቲያን በጣም ትልቅ ናት፣ ግዙፍ ናት። ፔንቴኮስታሎች በጣም ግዙፍ ናቸው፣ ትልቅ ናቸው። ትልቅ ቤተ እምነቶች ናቸው ሁለቱም። እና ደግሞ ይወክሉናል ያሉ ሰዎችን አስቀምጠዋል። ይወክሉናል፣ እነዚህ ሰዎች ሲናገሩ የእኛ ድምፅ ነው ብለዋል። የእኛ ድምፅ ነው ብለዋል። እዚህ አሁን ከአንተ ጋር የሚያነጋግራቸው ነገር ካለ የጋራ ዓላማ አለን፣ ወንጌል ለሌሎች ማድረስ። ያን ወንጌል ለማድረስ የምንሄድበትን መንገድ እንቅፋት የሚሆን ነገር አይደለሁም። ቆይ ማማ አለው፣ አንዴ ታገሱኝ እሺ። ወንጌል ለማድረስ የምንሄድበትን መንገድ እንቅፋት አናስቀምጥ ነው። እነሱ ናቸው ያስቀምጡት። ፓስተር ቆየኝ። አሁን አንተን እያልኩ አይደለም፣ የሚያነጋግረን እሱ ነው። እንቅፋት የሚሆን ነገር አናድርግ ነው። ያ እንቅፋት ሆኖ የተቀመጠ ነገር ካለ ደግሞ በውስጥ እንነጋገራለን። እኛ እንዴት ይነሳ፣ እንዴት ይወገድ፣ የቤት ጉዳይ ነው። ሚዲያ ላይ አናመጣውም። ልክ እነሱ እንደሚያደርጉት እኛ ሚዲያ ላይ አናመጣው። እነሱ ሚዲያ ላይ ይዘውት መጥተው የሚሉ ሰዎች የራሳቸው ፐርፐዝ ሊኖራቸው ይችላል። ከሚዲያው ጋር የተያያዘ ነገር ለህዝቡ መናገር ያለብንን እኛ መናገር የለብን። እነሱ እንዴት እንናገራለን? ኤርሚ ስማኝ፣ እሱን እንዴት እንናገራለን? በምን መልክ እንናገራለን? በውስጥ እናወራለን። አሁን እዚህ ጋር ያለውን ነገር ነው የምፈልገው። እዚህ ጋር አሁን ለጊዜው በቃ ይሄን ተውና ወደ ስራ አስፈቱ። እኔ አሁን ያንተ ጊዜ የሚያንገበግበኝ ዝም ብለው ኢሹ እየሰጡ ስራ አያስፈቱ። አንተ ስራ አለህ። አሁን የምፈልገው ወንድሜ በጣም ምለምንህ ነገር ኤርሚ ወደዚህኛው ነገር እና አንድኛው ይሄንን ፎቶ አንሳ፣ ከዚህ ላይ ወደ ስራ ግባ። በቃ ቶ ያኛውን ነገር እንፈተዋለን፣ በውስጥ እንጨርሰዋለን፣ እንፈተዋለን። ቶ በቂ ተናግረሃል። አሁን ይሄ ጽሁፍ አለ ሉተር ያለው እሱ ከሆነ የጻፈው ይሄ ልክ አይደለም።
ይሄ ልክ አለመሆኑን እንነጋገራለን ከነሱ ጋር። ለወንጌል እንቅፋት መሆኑን እንነጋገራለን። ዳዊት አቅሙ ካለው ይህንን የማስተካከል ቄስ ዳዊት ይህንን የማስተካከል እርግጠኛ ነኝ። ቄስ ዳዊት ሉተር የተናገራቸው የጻፋቸው ሁሉ ትክክል ናቸው ሁሉም ብሎ ሊያስብ አይችልም። እንደሱ ሊሆን አይችልም። ምክንያቱም ሉተር ሰው ነው እና ደግሞ እግዚአብሔርን ያገለገለ ሰው ነው። ሊሳሳት እንደሚችል ሁላችንም እናምናለን። ሁላችን እንደምንሳሳተው ማለት ነው። ስንናገር በንግግሮቻችን ሁላችን እንደምንገድፈው፣ አንድ ስብከቱ ላይ ገድፎ ሊሆን ይችላል። አንድ ጽሑፉ ላይ ሁሉን አዋቂ አይደለም ሉተር። በጳውሎስ እና በሉተር መካከል ያለው ልዩነት ጳውሎስ የጻፈውን ሁሉን አዋቂ በሆነው በመንፈስ ቅዱስ ተነድቶ ነው የጻፈው። ጳውሎስ የጻፈውን ነው ሉተር ያብራራው። ስለዚህ ሁላችን እንደምንሳሳተው ሊሳሳት ይችላል እሱ። ስለዚህ ሉተር ኢሹአችን አይደለም፣ ኢሹአችን ኢየሱስ ነው። ነው ኢሹ አድርገው ይዘውብን መጥተው እዚህ ማለት ገብቶኛል። አንቀበላቸው። እኔ ከሉተራውያን ወንድሞቼ ጋር እያገለገልኩኝ ከነናቱ ጋር እያገለገልኩ እየሰበኩ የመጣሁትን ወንጌል እዚያው ሰዎች ማዕከላችን በግልጽ ልንገርህ። ይኸውልህ እንግዲህ እዚህ 1100 ሰው አለ። ለአንተም ልንገርህ፣ ይሄንን የሚያደርጉ ሰዎች ለሉትራን ቤተ እምነት አስበው ተቆርቁረው አይደለም። በግልጽ እንድታውቀው የሚያስፈልገው ነገር አይደለም። ሁለት ነገር ነው መነሻው። አንደኛው ከአንተ ጋራ ሰጣ ገባ ውስጥ መግባት እዚህ ቲክታክ ላይ ፖፑላር ስለሚያደርጋቸው ይሄን ማወቅ አለብህ። ነግሬሃለሁ በውስጥ አየህ። መታወቅ ከፈለክ የታወቀን ሰው መስደብ ወይም ከታወቀ ሰው ጋር መጣላት ነው ያለብህ። ያኔ ስምህ ይነሳል። አንዱ እንትናቸው ይሄ። ሁለተኛው ግልጽ የሆነ ቅናትና ጥላቻ በአንተ ላይ አለ። ይሄ የታወቀ ነገር። ይሄን መላልሼ ነግሬሃለሁኝ። የእነዚህን ሰዎች ሀሳብ በምንም መንገድ እንዳታስተናግድ። ቄስ ዳዊትን እኔ አነጋግረዋለሁ። ምንም እኔ ሄድ ኦፊስ ደውያለሁ። ፓስተርዬ ግን ያለውን ነገር በውስጥ እናወራለን። አሁን ስማ፣ በቃ ኤርምዬ አዳምጠኝ። ጌታ ይባርክ ስላረከው ነገር እግዚአብሔር ይባርክህ። አሁን ወደ ስራህ ግባ። ሌላውን ነገር አገልግሎት ስትጨርስ እኔም ስጨርስ በኋላ በውስጥ እናወራለን። አሁን የነ ሉተርን የነ ምናምን ጉዳይ ቁጭ አድርገውና እስቲና ወደዛ እያለቀስክ ወደምትነግረን ወንጌል ና። እሱ ነው የምንፈልገው አሁን። ሳትወጣ በፊት 2 ደቂቃ ስጠኝ። ከዚህ በኋላ ብርኬ ፓስተር ሳይወጣ እኔም ማውራት ስለምፈልግ 2 ደቂቃ እኔ ለህዝቡ ልናገርና ከዛ ታወራለህ። ፓስተር ቶሎ በሉ። አገልግሎት አቁሜ ነው ከእናንተ ጋር እያወራሁ ያለሁት። እኔ በተነሳው ሀሳብ ላይ እንግዲህ በቅንነት ከሉትራውያን ወንድሞቼ ሉትራውያንና መካኒስ ባለፈው እንኳን ዲቤት ላይ እንኳን ስጠየቅ ስዕላትን በተመለከተ ሉትራውያንና መካነ ኢየሱስ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ህዝብ ናቸው፣ የዳኑ ሰዎች ናቸው፣ የዳኑ ወገኖቼ ናቸው ብዬ ስናገር ልቤን አምላኬም እግዚአብሔር የሚያውቅ ኦኬ በደንብ ነው። ወንድምነታቸውን በጌታ የክርስቶስ አብያተ ክርስቲያናት መሆናቸውን አጽኖ ሰጥቼ ነው የምናገረው። የሆኑ 3 እና 4 ሰዎች እዚህ ውርውር አሉ ብዬ እምለው ነገር የለም። ሄድ ኦፊስ ላይ ደውያለሁኝ። ዶክተር ሌሊሳ ዳንኤልን አውርቻቸዋለሁ ወደ 11 ደቂቃ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ምናምን ነገር የዘርፍ ክፍል ኃላፊ ናቸው። ኦኬ ደውዬ አውርቻለሁኝ። ቪዲዮ ላክልኝ ነው ያሉኝ። ሊንኩን ያላችሁ ሰዎች ላኩልኝ። ኦኬ እዚህ እኛ መካከል ሽብልቅ ለመክተት ሆም ብለው የተቀመጡ ሰዎች አሉ። ሊንኩን ላኩልኝ ብለዋል። ፎቶውንም ላኩልኝ። 2 ዳዊቶች አሉ ብለዋል። ፎቶውን አሁን ሴንድ ላደርግላቸው ነው። አግኝቼዋለሁ። የዚህኛውን ሰው ፔጁ ላይ ገብቼ እልካለሁ። ከዛ ጠርተው የሚያናግሩ ከሆነ ያናገር። እሳቸውን የጠየቁትኝ ወንጌል ለኦርቶዶክስ ተዋሕዶ ቤተክርስቲያንና ለካቶሊካውያን መስበክ ብላስፌሚ ነው ወይ ዶክተርዬ ቄስ ብያቸው ጠይቂያቸዋለሁ። በመጀመሪያ ልስማና ከዛ መልስ ላለው ብለውኛል። ሄድ ኦፊስ ነው የደወልኩት እሳቸው ጋር ማለት ነው። ከዛ ለመጋቢ ጻድቁ አብዶም እንደዚሁ ያሳውቃለሁ። የፈለጋውን ሄዳችሁ ማውራት ትችላላችሁ። እናንተ በሙሉ ወንጌል ቤተክርስቲያን እና በተቀሩት ፔንቴኮስታል ቤተክርስቲያናት ላይ ይቅርታ አድርጉልኝ ለዚህ ቋንቋ ልጋጋችሁን እየጠረጋችሁ እየተሳደባችሁ በምንጸልየው ልሳን ላይ ተቀልዶበታል። እዚህ ሶሻል ሚዲያ ላይ ተሰድቧል። የጌታ ጸጋ ስጦታ ተሰድቧል። በዚህ ሆም ብለው ሽብልቅ ለመክተት የፈለጉ ምን ዓላማ እንዳላቸው የማይታወቁ በምርቃናውን በምን እንደሚያወሩ የማይታወቁ ሰዎች ተናግረዋል። ስለዚህ ፕሮቮክ ተደርገናል።
እኔ ከወንጌል ስብከቱ ወጥቼ እንደዚህ እንድናገር የሚያደርጉኝ እንደነኙ ስራ ፈት የሆኑ ሰዎች መጥተው በሚያወሩት ነው። አርቲ ቡርቲ ነገር የሚያወሩት ኢየሱስ ያድናል አይሉም። ኢየሱስ ጌታ ነው ብለው 15 ደቂቃ አይሰብኩም፣ 20 ደቂቃ አይሰብኩም። መጥተው ሁሉ ቀን የሚያወሩት በእኛና በእነሱ መካከል ይላል። ቅዱስ ቁርባን ከፔንቴኮስታል ጋር አልወስድም ያለው ይኸው ቄስ ዳዊት የተባለው ነው። ሄደህ እዛ ብራዘር አብረህ ዘኬ መብላት ትችላለህ አይደለም? የጌታ እራት ቅዱስ ቁርባን የተባለው እኔ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። የጌታ እራት ወይ ደግሞ ቅዱስ ቁርባን ተብሎ የሚባለው በኦርቶዶክስ ማዘጋጀ የነበርኩ ማለት ነው። እሱን አይደለም ሄደህ ዘኬ መብላት ትችላለህ፣ የሙት ዓመት መታሰቢያ። እዚህ ግን አምጥተህ ሽብልቅ ከተው ክፉ ሰውዬ አንተ ዳዊት የምትባለው ቄስ ነኝ ብለህ ያልከው ከሉትራውያን ከምንድን ነው መጣሁ ብለህ ያልከው ማለት ነው። ዶክተሩን እያወራቸው ነው። ፎቶና ቪዲዮ ላኩልኝ። ይልቅ በውስጥ ቪዲዮ የተናገረው እኔ ጋር ሰዓት የተለየ ሰዓት ስለሆነ ተኝቼ ነው የሚያወሩት። ሊንክ ላኩልኝ፣ ለዶክተሩ ልካለው። የኔም ንግግር ይላካል። አዎ ፎቶኝ የተናገርኩበት ቦታ አለ። እሱን ሁሉ ግልጥ አድርጌ እናገራለሁ። ወንጌላዊት መካነ ኢየሱስ ቤተክርስቲያንን እምሰማት ቤተክርስቲያን ነች። ሉትራውያንም ልክ እንደዚሁ ማለት ነው። እነዚህ ሰዎች ግን እዚህ ሶሻል ሚዲያ ላይ እያመሱን እየበጠበጡን ነው። ወንጌል አትስበኩ ብለውናል። ብላስፌሚ ነው ብሏል። ቀድመውን የመጡት ይላል። ቀድመውን የመጡት ብሎ እያለ እያወራ ማለት ነው። ስለዚህ ይህንን ግልጽ ለማድረግ ነው። ፕሮቮክ ተደርጌ ነው ወንድሞች እናቶች። እኔ ፔንቴኮስታል ላይ ፕሮቮክ ተደርጌ ነው። አይ ኖ ኤርሚ ይገባኛል፣ በደንብ አውቃለሁ። እሺ ብሩክዬ፣ ምንድን ነው ቆይ ብሩክዬ፣ ከማውራት በፊት እባካችሁ ሞዴሬተሮች የሆናችሁ ሰዎች በጣም አነሰሰሪ የሆኑ ቴክስቶች እዚህ ሲጻፉ ያለሁኝ ለምን ዝም እንደምትሏቸው እንደምትታገሷቸው አይገባኝም። ለምን ሚዩት አታደርጓቸውም ወገኖች? አዎ ማይጠቅም ነገር በቃ በጣም ትክክል ያልሆኑ ነገሮች ይጻፋሉ። ሰዓት እየጫሩ ያሉት በኮሜንት ኦርቶዶክሳውያን ናቸው። ቀደም ብያለሁ ሰዎች ናቸውና ሚዩት አድርጓቸው። ኮሜንት አትዝጉ፣ ግን ሚዩት አድርጓቸው። ለመከልከል ኮሜንት ክፈት፣ ሚዩት አድርጓቸው። እሺ ብሩኬ ቶሎ በል ፓስተር። ወይውን እኔ ጥያቄ ያለኝ ከዛ በኋላ እናገረው ልናገር፣ እንደዛ ላስቀደም ጥያቄ ፓስተር። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ከካቶሊክ ጋር ስናወራ በዚህ በገድላት በድርሳናቱ ብቻ ሳይሆን መሰረታዊ ልዩነት ስላለን እሱም ጭምር እንሞግታለን ከኦርቶዶክስ ጋር። ለምሳሌ ዶግማ በሚለው በኦርቶዶክስ ሁሉንም አንቀበልም። ለምሳሌ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን እና ሚስጥረ ጥምቀትን ትምህርቷን የኦርቶዶክስን መጽሐፍ ቅዱሳዊ ነው ብለን ስለማናምን እንሞግታቸዋለን። እና በተመሳሳይ ሁኔታ በመካነ ኢየሱስ የሚሆን በሉትራን ቤተክርስቲያን ከኛ ጋር በመሰረታዊ በሆነ ትምህርት ልዩነት ያለው አይነት ነገር አያለውኝ ደግሞም አለ። ለምሳሌ በጌታ እራት የሚሆን በጥምቀት ሲያብራሩ ከኦርቶዶክስ ቢለይም ከኛ ከምናምነው መጽሐፍ ቅዱስ ከሆነው ትምህርት ግን የሚለይ ነገር እንዳለ አውቃለሁ። ኦርቶዶክስን በምንሞግትበት ልክ ይሄን ትምህርት መሞገት አለብን ብለህ ታምናለህ ፓስተር? የጥያቄ ይሄ ነው። ከዛ የምናገር ልንሞግት እንችላለን፣ ግን ሶሻል ሚዲያ ላይ አይደለም የምንሟገተው ከነሱ ጋር ሶሻል ሚዲያ ላይ በዚህ ጉዳይ ሙግት ማድረግ ምንም ፋይዳ የለውም፣ ጥቅም የለውም። ትልቁን ስራ እነሱ ግን ኑ እናድርግ እያሉና ፓስተር እንዳትቀበሏቸው ዳዊትና በመጽሐፍ ቅዱስ ከኔ ጋር ብቻ ብዬ ጥሪ ማለት እኔ ምላሽ ሰጥቻለሁ። አይቼዋለሁ፣ ሰምቼዋለሁ፣ እሱንም ጥሪ ሰምቼዋለሁ። መጽሐፍ ቅዱስን ምናምንን መሰረት አድርገን እንወያይ ብሎ ያቀረበውንም ጥሪ ሰምቼዋለሁ። ኢዝናት ኢምፖርታንት። ከኦርቶዶክሳውያን ጋራ ውይይት የምናደርገው በክርስቶስ ኢየሱስ አምነው እንዲድኑ ስለምንፈልግ ነው። ሉትራውያን በክርስቶስ ኢየሱስ አዳኝነት አምነው ድነዋል። ከነሱ ጋር ምንም ጊዜ የምናጠፋበት ምክንያት የለንም። ትክክል ያልሆነውን ነገር ወይም ግራ የሚያጋባውን ነገር የሚያምታታውን ነገር እንደ ወንድማማች ውስጥ ተነጋግረን ካረሙ ያርሙታል፣ ካስተካከሉ ያስተካክሉታል። በዛ አግባብ ነው የምንነጋገረው። ምክንያቱም እኛ ሉትራውያን አልዳኑም ወይም መካነ ኢየሱስ ሰዎች አልዳኑም ብለን አይደለም የምናምነው። እኛ በጭራሽ ከሉትራውያን ጋር የምንነጋገረው እና ከኦርቶዶክሳውያን ጋር የምንነጋገርበት አግባብ የተለያየ ነው። ኦርቶዶክሳውያን ወገኖቻችን በወንጌል አምነው እንዲድኑ ስለምንፈልግ ነው። ልክ ነው። በክርስቶስ አዳኝነት ጉዳይ ላይ ችግር ስላለ ነው ከነሱ ጋር የምንወያየው። ስለዚህ ብሩክዬ እንነጋገራለን፣ ግን ሚዲያ ላይ አምጥተን እሱን አናወራ፣ አይጠቅምንም። ቀጥል፣ የምትናገረውን ተናገርና እኔ ልውጣ። ሰዎች እዚህ ተደርድረው የጠበቁኝ ነው። ቀጥል። እሺ፣ አከብራለሁ፣ ሀሳባችሁን በሚገባ አከብራለሁ። የማምነውን ትምህርት ግን ዲፌንድ ለማድረግ እኔ ዝግጁ ነኝ እንዳልኩት እና የእናንተን የተናገራችሁትን በደንብ አክብሬ ማለት ነው። ምክንያቱም ለምሳሌ ሉተር
የህፃናት ጥምቀትን የማይቀበሉትን አጋንንት እንዳለባቸው ጽፏል በመጽሐፉ። እና አሁን አንድ ሰው ይሄ ትክክል ነው ብሎ ይዞ የሚመጣ ከሆነ የያዘው ትምህርት ትክክል እንዳልሆነ እኔ ደግሞ እንደ መጽሐፍ ቅዱስ በውስጥ ሳይሆን ፊት ለፊት ለመወግተው ዝግጁ ነኝ። እኔ ያለችውን ሀሳብ ተቀብዬ ማለት ነው። ይኸውልህ ብሩክዬ ከጅምሩ ማለት ነው ከጅምሩ ሉተር የጻፋቸውን ጽሁፎች ሁሉ እንድንቀበል እነሱም አይጠይቁም፣ እኛም አይጠበቅብንም። እነሱ ግን ይቀበላሉ። እኛ ዳኛችን ይኸውልህ ብሩክዬ እኛ ዳኛችን መጽሐፍ ቅዱስ ነው የምናምነው በሱ። ቅድም ኤርሚ ሲናገር ሰምተው እንደሆነ ሶላ ስክሪፕቾራ ካሉ በኋላ ሌላ ነገርን ተጨማሪ ማድረግ የለባቸውም። ወይም የሶላ ስክሪፕቾራን ትርጉም ካላወቁ የመጽሐፍ ቅዱስ ላዕላዩ ባለስልጣን መጽሐፍ ቅዱስ ነው ብለው ከተቀበሉ መጽሐፍ ቅዱስ የማይለውን ነገር ማስወገድ የነሱ ድርሻ ነው፣ የነሱ ኃላፊነት ነው። ገብቶሃል? ስለዚህ ገና ከጅማሬው ሉተር እንደዚህ ብሏል እና እናንተ አጋንንት አለባችሁ ብለውን ሲመጡ ሉተር ሊለን ይችላል መጽሐፍ ስላልገባው ነው፣ መጽሐፍ ቅዱስ ይሄን ይላል። አበቃ በቃ እዚህ ጋር ያበቃል። ገብቶሃል? እና ዋነኛው በተዘዋዋሪ ፓስተርዬ ሉተር እንደዚህ ብሎ ጽፏልና ያ የሱ ቃል የማይሻር ስልጣናዊ ቃል ነውና እሱ ብሎ ባለበት እኛም እናንተ እንላለን ብሎ የሚል አይነት ቲክታከሮች ናቸው እንደዚህ አይነት አስተሳሰብ ያላቸው። በነገራችሁ ላይ እዚህ ቲክታክ ላይ ያሉ ቲክታከሮች ናቸው እንደዚህ የሚያስቡት እንጂ ቤተ እምነቱን በኃላፊነት የሚመሩ ወገኖች እንደዚህ አይደለም የሚያስቡት። መካከላቸው ያሉ ጤነኛ አገልጋዮች እንደዚህ አይደለም የሚያስቡት። እዚህ ቲክታክ ላይ አካውንታቢሊቲ የለም። ማንን ይጠይቀዋል? ሰው የፈለገውን ነገር እኮ ነው እየመጣ እያወራ ያለው። ስለዚህ እነሱ ስላሉን ወርደን በእነሱ ልክ ልንሆን አንችልም። እውነቱ እሱ ስላልሆነ የሚያነጋግረን ቅዱስ ቃሉ ነው። ከኦርቶዶክሳውያን ጋር የሚያነጋግረን ወደ መጽሐፍ ቅዱስ ነው። እነሱ ገፍተው ይሄንን ይዘው መጥተው ከኛ ጋር እንነጋገር ብለው ካሉ ግን እነሱ ገፍተው ከመጡ እኛ አንጠራቸው። እነሱ ገፍተው ከመጡ ብሩኬ እንዳልከው በእግዚአብሔር ቃል እውነት መሰረት አይ ቅዱስ ቃሉ የሚለው ይሄን ነው ብለን መነጋገር ወንጀል አይደለም። ቅዱስ ቃሉ የሚለው እውነት ግን ፓስተርዬ ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ኦኬ ትምህርትህ ይሄ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ነው ወይ ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ላይ በማይገባው ለማይገባው ይህን ጉዳይ እንኳን በነገረ መለኮቱ ዓለም የሚያጨቃጭቅ ቢሆንም በዚህ በእኛ በወንጌላውያን ትራዲሽን ውስጥ ይሄን አውጥቶ አደባባይ ላይ በመናገር ምንድን ነው ያተረፈው? ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። እሱ ነው እኔ እያልኩ ያለሁት። ስኩል ኦፍ ቶት እዚህ አምጥተው እንሟገት የሚሉ ሰዎች ጊዜ ልንሰጣቸው አይገባም። እኛ ስራ አለ ይሄዱና ትምህርት ቤት ይሟገቱ። ከፈለጉ ያን ስኩል ኦፍ ቶት ይዘው ትምህርት ቤት ይሟገቱ። እኛ ጋር መተው አያስቸግሩ። አንድ ሁለተኛ ገፍተው ከመጡ እኛ ኑ እንሟገት ኑ እንጨቃጨቅ ብለን አንጠራቸውም፣ ጊዜም ስለሌለን። አይ እኛ መሟገት አለብን በዚህ ጉዳይ ካላናገራቸውም ብለው ጭቅጭቅ ወይም ውትወታ ካበዙ እና አስፈላጊ ሆኖ ከተገኘ አሁን ብሩኬ እንዳለው በእግዚአብሔር ቃል እውነት መሰረት መነጋገር ይቻላል፣ ችግር የለውም። ገፍተው ከመጡ ገፍተው እስካልመጡ ድረስ እኛ ችግራችን አይደለም። የሚያስቀምጡትን እንቅፋት እናነሳዋለን፣ በምናነሳው መንገድ እናነሳዋለን። አሁን ኤርሚ ቅድም የነገርከን ነገር ትልቅ ነገር ነው። ይህን እንቅፋት ለማንሳት በጣም በጣም አስፈላጊ ነገር ነው። ስለዚህ ይሄ ኤል ራይስ የሚል ሰው አስወጡልኝ፣ ሞግቱን ብለዋል ምናምን ብለዋል። እኔ የምለው እንዲህ አይነት ነገር በመጽሐፍ ምንድን ነው የምትጠቀሙት? አሁን እዚህ ጭቅጭቅ በመፈጠሩ ምንድን ነው የምትጠቀሙት? በጣም እኮ ነው የሚገርመኝ። ኤኒዌይስ እኛ ፐርፐዝ አለን፣ አላማ አለን። እዚህ ቲክታክ ላይ ሶሻል ሚዲያ ላይ ያለ ነው አንድ ሰው እንዲድን ነው። አንድ ሰው በምንም መንገድ አንድ ሰው እንዳይድን እንቅፋት አልናስቀምጥም። አምጥተው እንቅፋት ሲያስቀምጡ ደግሞ በማስተዋል ሆነን እናነሳዋለን። እግዚአብሔር ከኛ ጋር ስላለ በእነሱ ልክ ግን ወርደን ያልሆነ ነገር አናረግ።
ይበቃል። እዚህ ድረስ ካወራን የቀረውን በኋላ ፓስተር ውስጥ እናውራ። ዳንዬ እየፈለገ ቆይ አንዴ ከመውጣት በፊት ምንድነው ፓስተር፣ እኔ ቀደም ያልከውን ሀሳብ እንዲሁ አጥኖት ለመስጠት ያክል ነው። ምንድነው እሱ ሁላችንም ግልጽ የሆነ ነገር ስለምናይ ለሁሉም እንደ ማሳሰቢያ ያክል ነውና እዚህ ሶሻል ሚዲያ ላይ ቲክቶክ ኤሪያ ላይ ፌመስ ለመሆን ከፈለክ ማንንም መስደብ አይደለም፣ ኤርሚን መስደብ ነው። በቃ እውነቴን እኮ ነው የምለው። ፌመስ የምትሆነው ጊፍትም የሚበዛልህ የኤርሚን ፎቶ ወይ ደግሞ ርዕሱን ይዘህ ኤርሚያስን ይዘህ ስትወጣ ነው። በቃ ዩ ቢካም ፌመስ እንዳንተ ፎቶ ቪዲዮ እየተቆራረጠ የሚዞር ሰው አይኖርም እና ይሄ በደንብ የተለመደ ነው እና እዚህ ላይ መንቃት ያለብን ይመስለኛል ወንድም። ምንድነው የሁል ጊዜ ርዕሳችን የሰዎች መዳን ነው የኛ ወንድምነት። እኔ በየፌርማታው ኢንቴንሽኑም ቤተክርስቲያኒቷን ዲፌንድ የማድረግ አይደለም። በጣም ቀን የሆኑ ቤተክርስቲያኒቷን የሚያውቋት በጣም በእንግዲህ ስነ መለኮት ዕውቀታቸውም በጣም የተከበሩ አብረን የምናገለግላቸው ሰዎች አሉ። አሁን ግን የምናያቸው ቲክቶክ ላይ የምናያቸው ሰዎች ጀስት ሞቲቫቸው አጌንስት ከኤርሚ ማለት አሁን ያለውን የወንጌል አማኞች ሙቭመንት በቲክቶክ ላይም በሶሻል ሚዲያ ላይ አመንም አላመንም ወንድምነት እግዚአብሔር አንተን መሪ አድርጓል፣ አይከን አድርጓል። በቃ you have to accept that ማለት ነው። የወንጌል አገልግሎትን ማስቆም የሚቻለው አጌንስት ዩ መንቀሳቀስ ሲጀምር ብቻ ነው ኤቭሪባዲ ማለት ነው። ስለዚህ ባመጡብን ማለት ርዕስ ይዘው በመጡ ቁጥር ከነሱ ጋር መቆም የለብንም። በቃ ርዕሳችንን እናውቃለን፣ ለምን እንደመጣን ጌታ ለምን እንደጠራን እናውቃለን። እንደው ይሄንን ርዕሶች እንኳን ማውራት ብንፈልግ እነሱ እንድናወራ በፈለጉበት ሞመንት ላይ ፕሊስ አናወራቸው። ያመጧቸውን ትምህርቶች መምታት እንኳን ቢያስፈልግ ወንድምነት ማለት መምታት እንኳን ቢያስፈልግ አሁን ግን አይደለም፣ ዛሬ አይደለም፣ ነገ አይደለም። ይበተናሉ። 3 4 5 አይደሉ? እግዚአብሔር ይዞ ያልመጣ ሰው ይበተናል። በቃ ዳር ይይዛሉ። እንዳንተ እንደምትለው እግዚአብሔር ዳር ያስይዛቸዋል። የመሬን ነው የምለው። በቃ ዳር ይይዛሉ። ያኔ ልክ ዳር ሲይዙ ይሄንን ይሹ አንስተን ወይ ዲስከሲት ህዝቡን ማስተማር በሚገባ ሌቭል መሞግት የሚገባን ጉዳይ እንሞግታለን እና ከወንጌል አገልግሎት አንፃር እንዳያቆሙን ሌት ፎከስ የተጠራንበት የመጣንበት ሶሻል ሚዲያ ላይ ያለንበትን ሪዝን ይዘነው እንውጣ ወንድምነት። እሱን በደንብ አንደርስታንድ ማድረግ ስላለብን ማለት ነውና ባይ ዘ ዌይ ማንም አይሰደብም፣ ከኛ መሃል ማንም አይሰደብም። ካያችሁ የሚሰደብ አንድ ሰው ነው። እኩል እያወራን እየተነጋገርን የሚሰደበው ግን አንድ ነው። ለምን? በቃ እግዚአብሔር አንተን አድርጓል። ሆም ብለውም ደግሞ ያንን የሚያደርጉትን ነገር ነው ዲናይ ማናረገው ነገር ማለት ነውና ስለዚህ አጀንዳ መቀበል እንዳይሆንብን ቴንኪው ተባረክ። የፓስተርን አርጊውመንት ሐሳቡን ስለተቀበልክ ሌታስ ፎከስ ራሳችን ላይ ጥሪያችን ላይ እዛ ላይ አድርገን እንስራ የሚለውን ሐሳብ አጽንኦት ለመስጠት ያክል ነው። ተባረኩልኝ ፓስተር። ቴንኪው እንኳንም ነገርከኝ ወንድምነት ዳንዬ፣ ብርኬም ሌሎቻችሁም ብታወሩ ይሄን ሐሳብ ነው የምትጋሩት። በቃ ድካሜም ብርታቴም ይታወቃል። እዚህ ሶሻል ሚዲያ ላይ በቅንነት ነው የማገለግለው ጌታዬ። በቃ ሁላችን ደስ የምንሰኘው ሰው ሲድን ነው እና ቅድም ፓስተር እንዳለው ማለት ፕሊስ እንደዚህ አይነት የቤት ስራ ሰጣችሁን ወዲያና ወዲህ እያላችሁ ሽብልቅ እያስገባችሁ የጌታን መልክ ሳይሆን የኛን የስጋ መልክ እንድናሳይ አታድርጉን። እዚህ ሰው ነንና ይሰማናል። ፔንቴኮስታልን ስትቀጠቅጡ ነበር፣ ስትሳደቡ ነበር፣ ወረርሽኝ እያላችሁ ማለት ነው። እንደ ተስቦ በሽታ መተውብን እዚህ ልሳን እያሉ ይላሉ፣ ትንቢት እያሉ ይላሉ ብላችሁ ምትሉ እናና ከእረኛው ከኤርምያስ ስማ፣ የሰራዊት ጌታ እግዚአብሔር ሊገልጠው የወደደውን ያህል የገለጠልኝና እነግርሃለሁ። ከነገረኝ ማለት ነው፣ ከነገረኝ እነግርሃለሁ። ኤርሚዬ በቃ ጌታ ይባርክህ። አሁን ወደ አጀንዳችን ወደ ወንጌል ተባረኩ። ብሩኬ ቴንኪዩ፣ ዳንዬ ቴንኪዩ፣ ቢኒ እዚህ ላይ ያላችሁ ወንድሞች በጠቅላላ እግዚአብሔር ይባርካችሁ። በታችም ያላችሁ እግዚአብሔር ይባርካችሁ። መልካም ቆይታ። ወደ አገልግሎት ልጋ
እኔ አባቶች፣ እናቶች፣ አያቶች፣ አክስቶች አትበሉም። በመጀመሪያ መታችሁ ከኢየሱስ ጀምሩ። መታችሁ መምህሩ እሱ ነው፣ ንጉሳችን እሱ ነው። ከሱ ጀምሩ። የእሱ ትምህርት ምን አለ እሱ በዚህ ጉዳይ። ከዛ የእርከኑን ጠብቀን ማለት ነው፣ ቅድመ ተከተሉን ጠብቀን፣ ከዛ ደግሞ በቅዱሳት ሐዋርያትም የተነገረው የእሱ ትምህርት ነው እና በዚህ ጉዳይ ላይ የኃጢአት ስርየት ወይ ደግሞ ኃጢአት የሚሰራው በኢየሱስ ደም ወይስ በጥምቀት? በዚህ ላይ ሊያወሩ የሚችሉ ሰዎች ካሉ መምጣት ይችላሉ። የኃጢአት ስርየት እንግዲህ ደህንነትን ነው፣ መዳንን በተመለከተ ስለሆነ አይ ሌላም አለን ብላችሁ ካላችሁ ማለት መቀየር እችላለሁ። በዚህም ቢሆን ጥሩ ነው ልል ፈልጌ ነው። በሌላ ሀሳብ ብላችሁ እንትኑ ካለ ርዕሱ ቆንጆ ነው በጣም። ርዕሱ ግን እንትኑ ጥሩ አይመስለኝም። ይሄ ቀይ መሆኑ እቀይረዋለሁ። ርዕሱ በጣም ቆንጆ ነው። በእንደዚህ ያደርገዋለሁ። ይኸው ቀጥሉ። እሺ ወንድም ጸጋ ይብዛል። ብሩኬ እሺ ቀጥል። ብሩኬ እሺ አሁን ቆንጆ ርዕስ ነው፣ በደንብ ሊያስወራ የሚችል ነው። እንግዲህ እዚህ ላይ እንቆያለን ማለት ነው። እኔ ቅድም በተናገርኩት ላይ ምናልባት ያው እንዳልኳችሁ አቋሜ ነው። አሁንም በጣም ነው ማከብራቸው ፓስተርንም ኤርሚንም እጅግ በጣም ሌሎች እዚህ ገስት ላይ ያሉ ወንድሞች ታልሽ ያሉትንም ጭምር ማለት ነው። ማንም ሰው ቤቱን ከፍቶ ትምህርት ማስተማር ይችላል። እኔ ቤቴን ከፍቼ በደንብ ነው ትምህርት ማስተምረው፣ በጌታ እራት፣ በጥምቀት፣ በመጨረሻው ዘመን፣ በነገረ ክርስቶስ ላይ በየትኛውም ጉዳይ ቤቴን ከፍቼ አስተምራለሁ። ልክ እኔ እንደማስተምረው ማስተማር መብታቸው ነው። ነገር ግን ከዚህ በኋላ የጴንጤቆስጤው የጌታ እራት እንደዚህ እያሉ ወደ ጎን ማውራት የሚቀጥሉ ከሆነ ግን ያው እኛም በዛው መንገድ መቀጠል ከዛ በከፋ መንገድ ነው የምንቀጥለው ማለት ነው። ምክንያቱም መብት ነው የራሱን ትምህርት ማንም ማስተማር። ነገር ግን ከጴንጤቆስጤው ይሄ የጌታ እራት ይልቅ የእነንትና ምናምን እያለ ግን ማንም ሰው ከዚህ በኋላ የሚያወራ ከሆነ ግን ያው የኛም እንትን አጻፋ ከዛ ይከፋ ይሆናል ማለት ነው። እኔ በዚህ አልደራደርም። ምክንያቱም መጽሐፍ ቅዱሳዊ የሆነ ትምህርት ነው ያለን። ሐዋርያቱ የተቀበሉትን ትምህርት ነው ያዝነው። በዚህ እኔ ምንም በቃ ልቤን እርፍ ያደረገ ትምህርት በጴንጤቆስታል ውስጥ አለ። በቃ መጽሐፍ ቅዱሳዊ የሆነ ሐዋርያቱ ያስተማሩት ማለት ነው እና መብታቸው ነው። ማንም ቤቱን ማስተማር፣ ኦርቶዶክስ ቤቱን ከፍቶ ያስተምራል። ልክ እንደዛው ሉተራኑም መካነ ኢየሱስም ቤቱን ከፍቶ ማስተማር መብታቸው ነው። ነገር ግን የኛን ስም እያነሱ ወደ ጎን የነሱ የጌታ እራት የነሱ ጥምቀት እና እንደ ህብረት በልሳን ዙሪያ እያነሱ የሚያሾፉ የሚያፌዙ ከሆነ ግን ከዚህ በኋላ የምሬን ነው የምላችሁ እንደ አቋማችን ምንም እሱ አይቀየርም ነው አይቀየርም። መጽሐፍ ቅዱሳዊ የሆነውንም እውነትማ በምንም ኮምፕሮማይዝ እኮ አናደርገው። that will be unchanging የማይቀየር ነው ማንም ይሁን ማንም። ኦኬ ግን አሁን ለአሳይመንታቸው ግብአት አንሆንም ነው በቃ ይንጫጩ። ማንም አያውቀውም። ድሮም እዛው ዝም ብሎ ጠንዝቶ ቁጭ ያለ ነው። አሁንም እዛው ቁጭ ብሎ የጠንዛ ነው። አንሰማም ነው